ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆኑ ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ የሚደረገው ወታደራዊ እንቅስቃሴ ዛሬም ተጠናክሮ መቀጠሉ ተሰምቷል። ይህንን በተመለከተ በተለይ በጎጃም አካባቢ የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ዛሬም በርካታ የኮማንዶ አባላትን በብቃትና በጥራት አስመርቋል። በዚህ የምረቃ ዝግጅት ላይ ፋኖ አርበኛ ዘመነ ካሴ ጠንካራ ንግግር አድርጓል። ይሄም ታሪካዊ ንግግር እንደሆነ ተነግሮለታል። ሙሉ ንግግሩ ወደናንተ ይቀርባል። በሌላ በኩል ደግሞ በተመሳሳይ በዚሁ በጎጃም አካባቢ በተደረገ ጠንካራ ውጊያ የአማራ ፋኖ ድል እንደቀናው ተሰምቷል። ይሄ በድል ታጅቧል የተባለውን ውጊያ በተመለከተ ወደናንተ ከሚደርሱት መረጃዎች መካከል ይገኛል። በመጨረሻም በአማራ ክልል በርካታ ሰራዊት ይዞ የገባው የአብይ አህመድ አገዛዝ እጅግ በጣም በሚያስገርም ሁኔታ ያስገባው ወታደር እየተመታ በርካታው እየተደመሰሰ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ ለፋኖ ማስረከቡን ተከትሎ አገዛዙ ከፍተኛ ሽብርና ጭንቀት ውስጥ እንደገባ ይታወቃል። በዚህም የአማራ ህዝብ ላይ በርካታ የጦር መሳሪያዎችን ድሮኖችና የተለያዩ እርምጃዎችን እየወሰደ እንደሚገኝም አይዘነጋም። ይህንን በተመለከተ ታላቅ ህዝባዊ ተቃውሞ ተጠርቷል። ይህንን ጥሪ በተመለከተ አዘጋጆቹ የላኩልን መግለጫ አለ፣ ወደናንተ ይቀርባል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ በአማራ ክልል በተለያዩ ግንባሮች ላይ የሚንቀሳቀሰው የአማራ ፋኖ ዛሬም እንደተለመደው በድል ታጅቦ እንደቀጠለ ከተለያዩ ግንባሮች የደረሰን መረጃ ይፋ አድርጓል። በተመሳሳይ የአማራ ፋኖ በተለያዩ ግንባሮች ላይ ዛሬም በርካታ ወጣቶችን እየተቀበለ በልዩ ሁኔታ እያሰለጠነ በብቃት ማስመረቁን ቀጥሎበታል። በጎጃም አካባቢ የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም በርካታ ወጣቶችን በብቃት አሰልጥኖ በልዩ ኮማንዶ አስመርቋል። በዚህ ዝግጅት ላይ ፋኖ አርበኛ ዘመነ ካሴ ታሪካዊ ንግግር አድርጓል። እንደሚከተለው ይቀርባል። አርበኛ ዘመነ ካሴ ለቡሬ ዳሞት ብርጌድ የኮማንዶ ተመራቂዎች ጠንካራ መልእክቱን አስተላልፏል። በዛሬው ዕለት መስከረም 26 ቀን 2018 ዓ.ም በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የመንገሻ አንቲከም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ስር የምትመረቁ የኮማንዶ አባላት እንኳን ደስ ያላችሁ ማለት እፈልጋለሁ ብሏል። መሰባሰባችን ይቀጥላል። መሰልጠንና ማሰልጠናችን ይቀጥላል። መታጠቃችን ይቀጥላል። ለህልውናችን መዋጋታችን ይቀጥላል። ምክንያቱም በዘመኑ ልክ ያልተዘጋጀ ህዝብ ይጠፋል። ዘመኑን ያላዋጀ ትውልድ ይበተናል። የትኛው ማህበረሰብ ዓለም በየቀኑ ለምትደግሰው ጥፋት ዝግጁ ካልሆነ ይቀሰፋል። የትኛው ማህበረሰብ ቀጣይነት የሚረጋገጠው ለሚገጥመው ፈተና በሚሰጠው ምላሽ ልክ ነው ብሏል። ፋኖ አርበኛ ዘመነ ካሴ በንግግሩ የገጠመን የህልውና ፈተና ነው፣ ለሱ ተገቢውን ምላሽ እየሰጠን ነው። ከከበቡን ጠላቶችና ነገና ከነጎዲያ ከሚፈጥሩልን መከራ አኳያ ሁሌም የበለጠ መዘጋጀት ስላለብን እንደዚህ መሰልጠንና መታጠቅ ጠላትን በልኩ መከላከል ይቀጥላል። እስከ ምጽአት እንድንኖር እስከ ምጽአት ዋዜማ
እንሰለጥናለን፣ ራሳችንን እናዘጋጃለን ብሏል ፋኖ አርበኛ ዘመነ ካሴ በቆራጥ ንግግሩ። የዛሬ ቁመናችን የትላንት ወዲያ ገናና ታሪካችን ካወረሰን ኩራትና የትላንት ውርደታችን ከፈጠረው ቁስላችን ላይ የበቀለ ነው። ክብርና ኩራታችን እንንከባከባለን፣ እናፋፍመዋለን። በቁስላችን እንቆጫለን፣ እንንገበገባለን። ዳግም እንዳንቆስል ሌሊትና ቀን እንሰራለን ብሏል። ዛሬ የቀደመው ግርማዊ ማንነታችንም የትላንት ህመማችንንም ወደ ኃይል ወደ ገንቢ ጉልበት ቀይረነዋል። በመሆኑም ነጋችን ሰላማዊና ብሩህ ይሆናልን ብሏል። የትላንትን ማራኪና አስቀያሚ መልኳን አንረሳም። ውርደታችን በፍጹም አይደገምም። ከዚህ በኋላ አንገት አንደፋም፣ እስከ ድል መሳሪያ አንዘቀዝቅም ብሏል። ትግላችን በብዙ ውጣ ውረዶችና ወጀቦች መሃል እያለፈ እዚህ ደርሷል። ዛሬ ላይ ተስፋና ድልን ያዘለ ነገን ጨብጧል። የቀን ጉዳይ እንጂ የማሸነፋችን ስንክሳር ሰማዩ ላይ በቀይ ቀለም ተጽፏል። ያፍረከረክነውን ጠላት በእርግጠኝነት እናሸንፈዋለን። ይሄ ይሆን ዘንድ መጽናት ያስፈልገናል። የታጋይና የትግል ስኬት ቁልፍ ጽናት የሚባል ቃልና ጽኑ ስነ ልቦና ውስጥ ነው የተደበቀው። ያልጸና አያሸንፍም። ከሚሊዮን ሰራዊት እፍኝ ጽናት አሸናፊ ያደርጋል። ዓለምን የጸኑ ይገዙላታልና እንጽና። በቀን ተቀን የትግል ህይወታችን ውስጥ ከጎናችን ካለ ታጋይ ሊነሳ የሚችል ትግልን መቋቋም ትልቁና ከባዱ የትግል አካል ነው። መድኃኒቱ ቅንነት፣ ወንድማማችነትና የምር ጓዳዊነት ነው። እርስ በርስ እንዋደድም። የሰው ልጅ ቅን ሆኖ የከሰረው ክፉ ሆኖ ያተረፈው ነገር የለም ብሏል። ቅን እንሁን። የአማራ ትግል እየተሰበሰበ ነው። ከዚህ የበለጠ ቀልበጭ ብሎ መሸከፍ ይኖርበታል። ድላችን በሚያስፈልገው ልክ ጥብቅ ብሎ መቋጠር ይኖርበታል። ተርፎን የምንተው ታጋይና በክቶን የምንጥለው አታጋይ አይኖርም። ይህም እንዲሆን እየተሰራ ይገኛል ብሏል። በቅርቡ ዓለምን ጉድ የሚያስብሉ ዘመቻዎች ይኖሩናል። በርቱ። በድጋሚ እንኳን ደስ ያላችሁ። መልካም የትግል ጊዜ በማለትም ለተመራቂዎቹ የወኔ ስንቅ አልብሷቸዋል። ይሄ ትውልድ ለመከራ ሳይሆን ለድል የተኳለ ትውልድ ነውና እናሸንፋለን። ከፋት ለማንም በጎነት ለሁሉም አንድ አማራ እስከ ምጽአት አማራ ህልውናችን በተባበረ ክንዳችን አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ፋኖ አርበኛ ዘመነ ካሴ መስከረም 26 ቀን 2018 ዓ.ም ለተመራቂ ኮማንዶዎች ያደረገው አስደናቂና ታሪካዊ ንግግር ነበር። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአብይ አህመድ አገዛዝ የአማራ ማህበረሰብን በሁለት ሳምንት ትጥቁን አስፈታለው እንዲሁም ደግሞ የታጠቀውን ቀበቶ እናስፈታለን በማለት ዘው ብሎ እንደገባ ይታወቃል። ነገር ግን ዘው ብሎ የገባው የአብይ አህመድ ወታደር እጅግ በጣም በሚያስገርም ሁኔታ የሚደመሰሰው እየተደመሰሰ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ሶስተኛ አመቱ እየተቃረበ ይገኛል። በዚህ የተበሳጨውና የደነገጠው የአብይ አህመድ አገዛዝ አንደኛ የኦሮሞ ህዝብ ውስጥ ለመደበቅ እንቅስቃሴውን አጠናክሮ ቀጥሎበታል። እነ ጃዋር መሐመድም የኦሮሞ ህዝብ ውስጥ እንዳይደበቅ ከፍተኛ ስራዎችን አጠናክረው መስራታቸውን ቀጥሎበታል። በተመሳሳይ የደነገጠው የአብይ አህመድ አገዛዝ እጅግ በጣም በሚያሳዝንና ጭካኔ በተሞላበት መልኩ ንጹሃን የአማራ ወገኖቻችንን በድሮን እየጨፈጨፈ ቀጥሎበታል። በተመሳሳይ በሴራ የሃይማኖት አባቶችን በመግደል ፋኖ ገደለ ለማስባል ዛሬም የሴራ ፖለቲካውን ቀጥሎበታል። በመጨረሻም የብልጽግና ባለስልጣናት በይፋ የአማራ ህዝብን መሳደብ ቀጥለውበታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ህዝብን በይፋ ተላላኪ ሲሉ ሰድበውታል።
ይህ በእንዲህ እንዳለ ለመላው የአማራ ህዝብ በአጠቃላይ እነዚህ ነገሮችን ለመቃወም ጠንካራ የተቃውሞ ሰልፍ ተጠርቷል። የጥሪው መግለጫ እንደሚከተለው ይቀርባል። ታላቅ የተቃውሞ ሰልፍ ጥሪ በዲያስፖራ ለሚገኘው ማህበረሰባችን በሙሉ በቅርቡ በጀግናችን የፋኖ ኃይሎች የተካሄደውን አካባቢ ነፃ የማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ የጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ህፃናት፣ እናቶችና በአጠቃላይ ንጹሃን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉትም መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛ ፋሽስታዊ አገዛዝ ተግባሩን አምርሮ በመቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙ 5 አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚህ ታላቅ ሰላማዊ ሰልፍ ላይ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምጽ እንድንሆን በአጽንኦት እናሳስባለን። ቀኑ ረቡዕ ኦክቶበር 15 2025 ዓ.ም 9 ሰዓት AM ሲሆን ቦታ ስቴት ዲፓርትመንት እንደሆነ ተገልጿል። የሰልፉ አዘጋጆች አንደኛ የአማራ ዲያስፖራ ግሎባል ፎረም፣ ሁለተኛ ዓለም አቀፍ የአማራ ህብረት፣ ሶስተኛ የዋሽንግተንና አካባቢው የአማራ ማህበር፣ አራተኛ የዲሲ ግብረ ኃይል፣ አምስተኛ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ ከአማራ ሚዲያ ካውንስል ጋር በመተባበር የተዘጋጀ ታላቅ ሰላማዊ ሰልፍ ነው ተብሏል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ድል ለኢትዮጵያ ህዝብ በማለት ጥሪ አስተላልፈዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል ተጠናክሮ የቀጠለው ጠንካራ ውጊያ ዛሬም በተለያዩ ግንባሮች ላይ እንደቀጠለ ነው። ይህ በእንዲህ እንዳለ በጎጃም አካባቢ የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአፋባሃ ቴዎድሮስ እዝ በዛሬው ዕለት ድል እንደቀናው ይፋ አድርጓል። የአማራ ብሔራዊ ኃይል አፋባሃ ቴዎድሮስ እዝ በዛሬው ዕለት በሁለት አውደ ግንባሮች ላይ ጀብድ እንደፈጸመም አረጋግጠዋል። በዛሬው ዕለት ማለትም መስከረም 26 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር አካል የሆነው የበረሃው ንጉስ ዛምብራሃ ብርጌድ ደጀን ወረዳ የሚገኘውን የጠላት ካምፕ በመስበር ጠንካራና የማያዳግም እርምጃ መውሰዱን አረጋግጧል። በዚህ ካምፕ ላይ በተወሰደው የተጠና እርምጃ ዛምብራሃ ብርጌድ ካስመዘገባቸው ድሎች መካከል 16 የሚሊሻ አካላትና የመከላከያ ሰራዊት አባላት እስከ ወዲያኛው እንደተሸኙ አረጋግጠዋል። 2 ከባድ ቁስለኛ እስከነ ሙሉ ትጥቃቸው ተማርከዋል። በተጨማሪም 7 ከባድ መሳሪያ ተማርኳልም ብለዋል። በተመሳሳይ በሌላ ግንባር ጀብደኛው ጎጃም አገው ምድር ክፍለ ጦር አስደማሚ ድል አስመዝግቧልም ተብሏል። ወንድማማቾቹ ብርጌዶች በጥምረት ባደረጉት ጠንካራ እርምጃ ታላቅ ጀብዱ ተፈጽሟል ሲል የዙ ቃል አቀባይ በላከው መግለጫ ይፋ አድርጓል። የፊት አውራሪ ክፍለ ጦር ብርጌዶች ቲሊሊ ዘንገና ብርጌድ፣ ቀኛዝማች ስሜነ ደስታ እንጅባራ ብርጌድና ጊዮን ብርጌድ በተሳተፉበት አውደ ውጊያ 18 ክላሽና በሺዎች የሚቆጠሩ ተተኳሾች ተማርኳልም ብለዋል። ከጧቱ 12 ሰዓት እንጅባራ
አቅራቢያ መርከታ ተብሎ የሚጠራው አካባቢ የተጀመረው ጠንካራ ውጊያ ለተከታታይ 4 ሰዓት በመዝለቅ በኮንክሪት የተሰራውን ምሽግ በማስለቀቅ 31 ማንነት የሌለሽ አድማ ብተና እስከ ወዲያኛው በማስወገድ በተመሳሳይ ከ10 በላይ የሚቆጠር ቁስለኛ የመከላከያ ሰራዊት አባላትን እንጅባራ ሆስፒታል እንዲገቡ አድርገዋልም ተብሏል። በተፈጸመው ጥቃት እንከን የለሾቹ 18 ክላሽ በመማረክ የጠላትን ኃይል ሙትና ቁስለኛ በማድረግ ታላቅ ኪሳራ እንዳደረሱ ከእዙ ኃላፊ የተላከው መግለጫ ይፋ አድርጓል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ድል ለኢትዮጵያ በማለት አብስረዋል። ይህ በእንዲህ እንዳለ ምሽቱን በደረሰን ሰበር መረጃ መሰረት ደግሞ ኮን ከተማን የአማራ ፋኖ በቁጥጥር ስር እንዳስገባ አረጋግጠዋል። የደጋዳሞት መብረቅ ክፍለ ጦር ባደረገው ጠንካራ ተጋድሎ ዛሬ መስከረም 26 2018 ዓ.ም የዋድላ ወረዳ ዋና ከተማ የሆነችውን ኮን ከተማን ሙሉ ለሙሉ በፋኖ በቁጥጥር ስር እንድትገባ አድርገዋታል። በከተማው የነበረው የአብይ አህመድ በርካታ ወታደር የታጠቀውን የጦር መሳሪያ እያንጠባጠበ የሚመታው እየተመታ እድለኛው ተማርኮ በርካታ ተሽከርካሪዎቹን ለፋኖ አስረክበው በተጨማሪም የጦር መሳሪያና ተተኳሹን እንዲሁም ስንቅና ቁሳቁሶችን ለፋኖ ጥሎ እድለኛው በመፈርጠጥ የፋኖ ኃይል ከተማውን ሙሉ ለሙሉ እንደተቆጣጠረ ምሽቱን በላኩት ሰበር መረጃ አረጋግጠዋል። የፋኖ ታጣቂዎች ከተማውን ሲቆጣጠሩ ልዩ ድባብ እንደነበረም በላኩት መረጃ አረጋግጠዋል። ድሉ ተጠናክሮ ቀጥሏል። የአብይ አህመድ ወታደር መፈርጠጡን ተያይዞታል ብሏል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ህልውናችን በተባበረ ክንዳችን ዛሬም ተጠናክሮ ቀጥሏል። መስከረም 26 2018 ዓ.ም የደጋው መብረቅ ክፍለ ጦር በላከው መግለጫ የተከበራችሁ ክብራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።